በእርግጠኝነት በስነ ስርዓት ተጀንጅና ተደክላ ይቅርታ ይኔ ናት። እሺ አንዳንድ የምጠቀመው ቃል ለእኔ ለራሴ ከእነሱ አትሊስት አንቺ ስነ ስርዓት አለሽ። አባቴ ሙት የእነሱ ህይወት ቤቲ የእነሱን ህይወት እኔ ኢንቦክስ መጥቼ እነግርሻለሁ። አባቴ ሙት የአንቺ ኖርማል አንቺ እንደውም ስነ ስርዓት አለሽ። እንዲህ ሴት ልጅ የግድ ታቶ ስላልተሰራች ጨዋናት ማለት አይደለም። ከጀርባ ምንድን የተረዳው ታውቃለህ? ይቅርታ አድርግልኝ ስላቋረጥኩ እንጂ እንዲህ ሀበሻ ማለት የኛ ሰው በስማ አስመሳይ ነን። ምክንያቱም ሌላ እዚህ ጋር እኔ ታቶዬን አላየህ አይደለ? ቤት የመታ ላይ ወይ አላሳየው እስከዚህ ልብስ ለብሼ እስከዚህ ለብሼ ምናምን እኔ እኮ ጀጅ አላረኩሽ ቤቲ። ይኸውልሽ አንቺ መልካም ልጅ ነሽ ቤቲ፣ መልካም ልጅ ነሽ አንቺ፣ ጥሩ ልጅ ነሽ። እኔ አንቺ ከአንቺ የተመቸኝ ባህሪ ያለ ግልጽነትሽ ደስ ይላል። እኔ የምትዋሽ ሴት አልወድም። አባቴም ሄለንም ሰውንም ወዳት ለዚህ ነው። ሄለንም ሰው አትዋሽም፣ ግልጽ ነው የምታወራው። ስንት ነገር ያደርጋሉ ቤላ። እኔ እዚህ ጋር ወጥቼ እንደዚህ ስለተናገርኩ ነው። እሺ እንደዚህ ተሸፋፍኝ ብመጣሳ ምን ልትለኝ ነው? ገባኝ። እኔ ደግሞ የምፈልገው አየሽ ግልጽ ስታወሪ ነው። አሁን ሪስፔክት ያደረኩሽ በዛ ነው። ተሸፋፍንሽ ብታስመስይ ኖሮ አላከብድሽም። ግን ግልጽነትሽ ደስ ይላል። ቀጥይበት። ጡትሽ ያምራል። አመሰግናለሁ። ጌም እንጫወት። አፈርስ ጌም እንጫወት። ጌም ትጮሻለሽ? እኔ ቤላ እሺ ልንገር። አንድ ደግሞ እኔ አንተንም አላውቅም እውነት ለመናገር ማለት አዲስ ነኝ ለቲክቶክ ያ እና ልጆች ናቸው እንደዚህ ቤተሰብ ናቸው። አንድ ላይቭ እገባለሁ ማለት በጣም በቁጥር ነው ላይቭ ከገባው ቲክቶክ ከጀመርኩ 5 ወር ራሱ አይሞላኝም። እግዚአብሔርን ነው የምልህ። ከዛን ቤላ ጋር ሲሄድ ወይ ቤላ ጋር ወይ እንትና ሞኖ ማን ሞኖ ከሱ ጋር ካልሄድሽ ከሱ ከነሱ ጋር ሂጂ ምናምን ብሎ በጣም ጭቅጭቅ ሲያደርጉ ይላንተ እንትን አልኩኝ። ያ ከኔ ጋር መጫወት የሚለው እንደሆነ ንገርሽ። ከኔ ጋር ስትጫወጪ እኔ ጋር አሁን እዚህ ጋር ብዙ ኦዲየንስ አውቆሻል፣ ገብቶሻል። ይህን ስትወጪ ፎሎወርሽን ታይዋለሽ። አሁን ስንት ሰው ፎሎ እንዳደረግሽ የኔ ይቅርታ ጋይስ ጉራ አይደለም የኔ ኢንፍሉዌንስ እኔ እንጃ በጣም ከባድ ነው። ከኔ ጋር ገብታ ፈምሳ ያልወጣሽ ጌጣም ሴት የለችም፣ ያልወጣሽ ጌመር የለችም ፈምሳ ማለት ነው። ከትናንት ወዲያ ለምሳሌ አሁን የሆነ ፌክ ዴት ምናምን እያወራን ነበር። ልጅቷ ከአንተ ጋር ዴት መውጣት ፈልጋለሁ ምናምን፣ እኔ ግን እወጣለሁ ከአንቺ ጋር አልኳት። ሁላችሁም ኮሜንት ስር እየገባችሁ ቤላ እንዳለ ስፓም እያደረጋችሁ፣ ይሄ የኔ ኢንፍሉዌንስ ነው። ስንቱን የመገናኛ ሌባ እና ስንት እንዳንቺ አይነት ቆንጆ ጌጣም ሴቶች እኔ ፌመስ አድርጌያለሁ። ለዛ ለራሴ ክሬዲት እሰጣለሁ። ማንም ባይሰጠኝ ለራሴ ክሬዲት እሰጣለሁ። ይቅርታ እና ከኔ ጋር ስትጫወች ምንድን ነው ደስ የሚለው? ፌመስ አደርጋለሁ ሰው ነኝ። በተለይ ጌጣም ሴቶችን ፌመስ ሳደርግ ደግሞ ምንድን ነው እኔ ጋር እዚህ አሁን ለምሳሌ እየጠሉኝ ቁጭ ብሎ የሚያዩ የወንድ ጊፍተሮች አሉ። እየጠሉ ይስቃሉ፣ ምናምን ይዝናናሉ። ጌም ስጮት ፑሽ አያደርጉ። ለአንዳንቺ አይነት ጌጣም ሴት ግን መጥቶ ፑሽ ያደርጋሉ። ለምን? ውሻ ናቸው። የውሻ ባህሪ ስላላቸው ከሄነሲ ውጭ ከሄነሲ እና ከዳቪንቺ ውጭ ወንድ ጊፍተሮች እና እንደዚህ አይነት ጊፍተሮች ወደ አንቺ ይመጣሉ። ለምን? እዚህ ጋር የሚያምርጡትና ጌጥ ስላለሽ ያ ነገር ደስ ይላል፣ ትጠቀሚበታለሽ። እንጠቀማለን። ደስ የሚል ቦዲ ስላለሽ፣ ደስ የሚል አቋም ስላለሽ፣ ኢንኬዝ አሸንፌሽ ከተቀጣሽ ምሽታችን ይስተካከላል። አንዳንዴ አንቺ ላለሽበት ፖዚሽን ራሱ ያልታደሉ ሴቶች አሉ፣ ቂጥ የሌላቸው ሴቶች አሉ፣ ጡት የሌላቸው ሴቶች አሉ። ገብቶሻል? ከኔ ጋር እነሱን አስገብቼ ብጮት አሁን ማንም ሰው ፑሽ አያደርግልኝም። ለምን? እነሱን ስቀጣ ማየት ማንም አያስደስተው። ገብቶሻል? እና ያ በራስሽ አሁን የምትገቢ ከሆነ ላይፍ ገቢና ጌም እንጫወታለን። ከዛ በኋላ ያው ብዙ ጊፍተር ምናምን ወደ አንቺ እንደሚመጣ ተስፋ አደርጋለሁ። ጊፍተር ምናምን የለኝም ቤላ እኮ ያ ዝም ብሎ እኮ በአንዴ ከመሬት ተነስቶ አልጋ በአልጋ የሚሆን ነገር እኮ የለም። ከኔ ጋር ጌም ስትጫወች አሁን የሆነ ጊፍተር ያይሻል። ስትቀጭ ሀም ብሎነች ምናምን ትመቸዋለች። ከዛ ልክ ከኔ ጋር ወጥተሽ ከሌላ ሰው ጋር ጌም ስትጮች መቶ ፑሽ ያደርግልሻል። ከዛ ፋሚሊ ትሆኛለሽ። ገብቶሻል? ሁሉም እዚህ ጋር የምታያቸው ጌመሮች እነ ጃኒ ምናምን ስንት ጨዋታ ተሸንፈው ነው የጀመሩት። ምንም ጊፍተር የላቸውም ነበር። ገብቶሻል? እኔ ለምሳሌ የመጀመሪያ ጊፍተር ሄለንም ሰው ነበረች። አንድ አበባ ሰታኛለች። እኔ አረሱ የዛን ሰዓት ፎሎወሯ 30 ምናምን ሺህ ነበረ። አሁን አልኳ ላይ ቲንክ 80 ምናምን ሺህ ገብቷላ። የመጀመሪያ ፍላወር የሰጠችኝ ሄለንም ሰው ናት። ካሜራ አጥፍቼ ስትሪም ሳደርግ ማለት ነው። እና እንደዛ ነው። አልጋ በአልጋ የሚሆን ነገር የለም። ጊፍተር ቀስ እያለ ይመጣል።
አሁን የመጫወት ኢንተረስት ካለሽ ይህን ከዚህ ውጭ እና በራስሽ ላይቭ ክፈቺ። ፎሎ ስለተደራረግን ፎሎ አድርገሽኛል። እዚህ ጋር ራሱ ብዙ ሰው ጌም ግቡ ጌም ተጫወቱ እያለ ነው። በራስሽ ግቢና ኢንቫይት ልክልሻለሁ ወይ ደግሞ አንቺ ትልክልኛለሽ። ቶሎ አሁን ውጭና ግቢ በራስሽ፣ ከዛ ጌም እንጫወታለን። ፎሎ አድርጊ አካውንቴን ፎሎ አድርጊ። አድርጌያለሁ። ቤላ ፎሎዊንግ ነው የሚለው እስካሁን። እስኪ ቆይ ያ ፍሬንድስ ይላል። ያ እሺ፣ በስንት ሺህ ቅጣት ይሁን? አሌ ሼምፓ እኔ ጀማሪ ነኝ። ቤላ አንተ እንዳል። እሺ ልንገርሽ፣ ሻወር በ25 ሺህ ነው የምትቀጭው። ኖርማል ቅጣት በ3 ሺህ ነው የምትቀጭው። ትወርክ ምናምን ከሆነ ደግሞ በ5 ሺህ ነው የምትቀጭው። ጌመር ገና አዲስ ጀማሪ ጌመር ስለሆነች ነው ብልጥ አንቺ ጋር ከምንጮት ብዬ። አዎ ይጀምራል ከማያውቅ ሰው ጋር ያ እኮ ለዛ ነው እኮ እየነገርኩሽ ነው። ተነስተሽ አሁን ለምሳሌ የምትደንሺ ከሆነ ትወርክ የምታደርጊ ምናምን ነገር ከሆነ በ5 ሺህ ነው ቅጣት። ኖርማል ቅጣት አሁን በአፍ ላይ ጨው መያዝ፣ ዱቄት መቀባት ምናምን ከሆነ 3 ሺህ ነው። ለምንድን ነው መብራቱ ብቅ? ሻወር መውሰድ ከሆነ ደግሞ 25 ሺህ ነው። ገብቶሻል? እስኮሩን እዚህ ጋር አንቺ ከላይ ታየዋለሽ፣ ይመጣልሽ። እኔን አሁን እዚህ ጋር የሚጠላኝ ሰው ስላለ ለአንቺ መቶ ፑሽ ሊያደርጉልሽ ይችላሉ። ልታሸንፍኝም ትችላለሽ። ካሸነፍኩሽ ነው እንደዚህ ያልኩሽ። ሻወር መውሰድ ማለት እንዴት ነው ቤላ? ሻወር መውሰድ ማለት ሻወር አለ እናንተ ቤት? ሻወር ቤት ወይስ ኮሜንት ስር እንደሚሳደቡት ልጆች በዝናብ ውሃ ነው የምትታጠቢ? አይደለም። ለምሳሌ ኮሜንት ስር እኔን የሚሳደቡ ሰዎች የዝናብ ውሃ እየጠበቁ ነው የሚታጠቡት። በስነስርዓት ክረምት ላይ ነው የሚታጠቡት። በቃ በጋውን ገምተው ነው የሚሉት። ሻወር ትገቢና እዛ ከነ ልብስሽ ሻወሩን ትለኩሽዋለሽ። ወይ ደግሞ ሻወር ከሌለ ጆግ በውሃ ታመጪና ሻወር ቤት ውስጥ እነዚህ ጭንቅላትሽ ላይ ታደርጊያለሽ። ግን 25 ሺህ ከደረስኩ ከባድ ነው። 25 ሺህ መድረስ ችግር የለውም። እኔ ቅጣት አስመርጥሻለሁ። ይኸውልሽ አሁን ሻወር የምትገቢ ስኮሪን እዚህ ጋር ታይዋለሽ። 25 ሺህ ካለፍኩ ነው። 5 ሺህ ከሆነ ግን 5 ሺህ ከሆነ አሁን እዚህ ጋር ሻወር ተቀጭ ካልኩሽ እንዴ ስኮሪህ እኮ 5 ሺህ ነው የምትይው። ገብቶሻል? ከሌላም ሰው ጋር ስትጫወች እንደዛ ነው። ቆይ አሁን ስንጮት ቀስ በቀስ አስረዳሻለሁ። እና በምን እንጫወት ጋይስ? በምን ልጫወት ንገሩኝ እስኪ። ታብታብ አድርጉላት። እሺ እሷን ቤት አሁን ለምሳሌ አየሽ፣ አሁን አንቺ ጋር ታብታብ ስንት ነው? 27 ምናምን። የኔ ስንት ነው? የኔ ይበልጥሻል። ቁጥር የኔ ይበልጣል ከአንቺ። ማለቂያው ግን በስንት ነው? ከ3000 ጀምሮ 3000 ከደረስኩ እኔ ኖርማል ቅጣት እቀጣሻለሁ። እንደዚህ ዱቄት መቀባት ምናምን። 5000 ከደረስኩ ደግሞ ምንድን ነው ይሄ ተነስተሽ እንድደንሽ ምናምን፣ በቃ እንደዚህ አይነት ቅጣት እቀጣሻለሁ። እኔም ግር ብሎኝ ነበር እንኳን አንቺ እኔ ላይቭ ስትሪመር ሆኜ መጀመሪያ ስጫወት ሉላ ውጣልኝ በእናትህ ውጣ። ታብታብ የማታረግ ከሆነ ውጣ። ምን ታደርግልኛለህ? ምን ኧረ ቁንጣን ያዘኝ፣ ሆዴን እየነፋኝ ነው ማርያምን። እሺ ጋይስ ታብታብ እናድርግ። እሺ በደንብ ታብታብ ጎበዞች። ጆ የቡንዬ ኧረ ጆ እኔ አንቺ ሁሌ ባክ ስታደርጊኝ አይሻለሁ። ጆ የቡንዬ የምትባይች ብዙ ጊዜ ኮሜንት ስር አንቺ በጣም ታማኝ ደጋፊ ነሽ። ማርያምን እንዳንቺ አይነት ፋንን ያልናገር ይመች። ሰው ስረዳ ይመጡና ኧረ ልጅ ለካ ጥሩ ልብ አለው እንደዚህ ምናምን። ልክ ሰው ስሳደብ ደግሞ ወይ ብለው ፎሎ ያነሳሉ፣ ግን ቁጭ ብሎ ያያሉ። ያለኔ እኮ አይሆንላቸው። ተደባብቆ መጥተው ምናምን አንተን አይደለም ቤት ላይ። እሺ ጋይስ 2 ሰው አንዳንድ አበባ። እሺ 2 ሰው አንዳንድ አበባ። ነገ እገባለሁ ጋይስ። ሰሞኑን ተከታታይ ቀን አይደል ስትሪም እያደረኩ ያለሁት። ይኸውልሽ አሁን የስንተኛ ሳምንቴ ነው እንዴ? 3 ጊዜ እኮ ገብቻለሁ። በሳምንት 3 ጊዜ፣ በሳምንት 3 ጊዜ ስትሪም ማድረግ ከስንት ጊዜ በኋላ። ያ አሁን በስነስርዓት ስትሪም እያደረኩ ነው ተከታታይ ቀን ምናምን። ነገም ልገባ እችላለሁ። ሞቲቭ ነይቼ ካለከመኝ ስራ ምናምን ቃል ላይ ስለምሰራ ካለከመኝ
እንትን አደርጋለሁ። ጋይስ ትሪፕል ነው። እሺ በእናታችሁ 3000 እንለፍ ወይ ደግሞ 5000 ቆሞ ማስደነስ ስለሆነ እሷን የግድ 5000 መድረስ አለብን። ሮዛዬ ቴንኪው የኔ እናት አመሰግናለሁ። እሺ ውይ አንጀት የራስ አባቴ ሙት። ስራ ምንድን ነው? የአያትህን የቂጥ ጭገር መንቀል። ያንተ ስራ ምንድን ነው? ዴቫዬ ቴንኪው የኔ አባት። ቢቆጥሮ ግን አሪፍ ነበር። ኢየሱስ ቆይ እንዴት ተረጋጊ። ቆይ 5000 ስደርስ እኮ ነው። ይኸውልሽ ቤቲ ስሚ ላይ ኖ ለቤተሰቦቼ ነው ነቃ ነቃ እንዲሉ ነው አውቃለሁ። እሺ 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 ደስ ስትል ማርያምን እንደዚህ ነው ጌመር ያብዛለን። ሁላችሁም ታብታባ ምርቃት ነው። ምርቃት መሆኑ እኮ ነው። ተመስገን። ሳትቀጣ ጀመረች። ደስ ይላል። ላይ በቃ እንትን ፓሽን አላት እሷ ለእንደዚህ አይነት ቅጣት ማርያምን። ቆይ ደስ ይላል። ፈታ ያለሽ ልጅ ናት። አባቴ ፈታ ያለሽ ልጅ ሮዛዬ ቴንኪ አመሰግናለሁ። ቁጭ በይ በጌታ ፋሽን ሄንዬ ፋሽን እንደዚህ አይጻፍም። ፋሽን እንደዚህ አይጻፍም። PATION እንደዛ አይደለም። ፋሽን PASSION ነው። እሺ ፋሽን እንደዚህ አይጻፍም። አስተካክሉ አንድ ጊዜ PASSION። እባካችሁ በስነስርዓት መጻፍ እየቻላችሁ ተሳደቡ። ቢያንስ ፋሽን እንደሱ ነው የሚጻፈው። ጎበዞች ጎበዝ። አየህ ይሄ እስከ 6 ተምሯል። ጎበዝ። እሺ ቅጣት ልንገርሽ። አሁን 5000 ገባና ባታሸንፍም እንደፈለግ ትሆንላለች ይላል። አንተ ስነ ስርዓት። እሺ ቤቲን የባህሪዋ ደስ ስለሚለኝ ቢላ የኔ ማር ተንበርክከሽ አባታችን ይመጸልይ፣ አባታችን ይመጸልይ ተንበርክከሽ። ቅጣት ምንድን ነው? ቅጣት ነው። ተንበርክከሽ አባታችን ሆይ በስነ ስርዓት ዘፈኑን አጥፊ። ስለፈለጉ ነው። እሺ ጋይስ አንድ ጊዜ ዛሬ ለስት ከሚባል ነገር እንውጣ። ትታያለሽ። ኧረ ተዋለ። እንደዚህ ነው ልክ ላይቭ እንደገቡ ስትሳደቡ እኔም ወገቤ ቁርጥ የሚለው እንደዚህ ነው። ያስጠላል አይደል? ስሜቱ ያስጠላል። እንደዛ ነው። ደህና ገዝታ አግኝቼ አወራለሁ ብዬ እናንተ ስትሳደቡ ኮሜንት ስር እንደዚህ ነው የሚሰማኝ። ግን ኢትስ ኦኬ ችግር የለም። እኔ ማርያም ከልቤ ስለፈለግኩ ነው። ቀጣይ ላይ እቀጣታለሁ። አባታችን ወይ ሙሉን፣ እሺ ሙሉን በስነስርዓት በስነስርዓት። ግን ቢላ ከጠፋብኝ እንዴ ኦርቶዶክስ አይደለሽ እንዴ? ነኝ። እሺ እሺ ወይ ሞክ እሺ። ምን አይነት ጂኒ ነው የገባባት? እቺ ደግሞ እንዴት አላውቀውም ትላለች። እኔ ልበልልሽ። ቆይ ጡትሽን ሸፍኝ እባክሽ። አታሳችን። ንስሐ አባትሽ እንዴት ቻሉት? ንስሐ አባትሽ እንዴት ቻሉት? ጡትሽን እግዚአብሔርን ሸፍኝ። እሺ እንደዚህ አድርጊ ጡትሽን እና ገልበ እንደዚህ ወደ ውስጥ አስገቢ። እሺ መጣው። ቀጣይ ታወቂያለሽ። ሙሉ ለሙሉ ሲኦል ከምንገባ አንድ እግራችን ገነት አንድ እግራችን ሲኦል። ጋይስ በእውነት እስኪ እናንተም ሁሌ በለስት እንደዚህ እንትን ከምንል ራሳችንን እንቆጣጠር፣ ወደ ቴምፕቴሽን እንዳንገባ። ቀጣይ ግን እንቀጣታለን። ማርያምን ቀጣይ ተወርክ እናስደርጋታለን። ይቅር በለኝ እግዚአብሔር። ቢያንስ ቁም ነገር ሰርቻለሁ የኔ አባት እንዳትቀየም። አንድ ጊዜ እሺ ጋይስ ሸንቼ መጣ። ቤላ አለ። ኧረ ሰውዬው ወይ አለው መጣሁ። አንዴ ሽንቴን እየሸናሁ ስለሆነ ነው። እሺ አንዴ መጣሁ። ይሰማሃል?
ጋይስ ታብታብ አድርጉ ማሮቼ። እሺ ተረጋጊ። እሺ ታብታብ እያደረጋችሁ ታብታብ አድርጉ። ጊፍት አድርጉ። እሺ ተንበርከኪ ተንበርከሽ በተንበረከኪ ሄደ መስጠት ብቻ ነው ግን ይሁንሽ። እሺ እግዚአብሔር ሆይ ኃጢአታችንን ይቅር ይበለን። ከመጀመሪያ ጸሎቱን መክፈቻ እግዚአብሔርን የምሬ ነው ይሁላችን። እሺ አሁንስ ይሰማል? አይሰማም። አሁን አይሰማም? አሁን ይሰማል? ኮፒ ሊንክ